አርዕስተ ዜና። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት የሀገሪቱን የገቢና ወጪ ንግድ ይበልጥ ለማሳለጥ እንዲሁም ዓለም አቀፍ የንግድ ትስስሩን ለማጠናከር በማለም ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የባህር ትራንስፖርት መስመሮችን መጀመሩን በይፋ አስታውቋል። ተጨማሪውን ይዘናል። በቀጣዮቹ 3 ቀናት ውስጥ በተለያዩ የሀገሪቱ ክፍሎች ከቀላል እስከ እጅግ ከባድ መጠን ያለው ዝናብ እንደሚጠበቅ የሜትሮሎጂ መረጃዎች አመላከቱ። ከተወሰኑ ዓመታት ወዲህ ታይቶ የማይታወቅ ከፍተኛ የዝናብ መጠን በአንዳንድ አካባቢዎች ሊመዘገብ እንደሚችልም ተጠቁሟል። በቆይታችን ዝርዝሩን ታደምጣላችሁ። የዩጋንዳው የጦር አዛዥ የጋዜጦች የቴሌቪዥን ጣቢያዎችና የሬዲዮ ስርጭቶች እንዲዘጉ ካዘዙ በኋላ በሀገሪቱ ቀዳሚ የሆነው የሚዲያ ተቋም በወታደራዊ ከበባ ውስጥ እንደሚገኝ አስታወቀ። እሁድ ዕለት ታጥቀው የተሰማሩ ወታደሮች የኔሽን ሚዲያ ግሩፕ የካምፓላ ቢሮዎችን ከከበቡ በኋላ ኤንቲቪ ዩጋንዳ እና ስፓርክ ቲቪ ከአየር ላይ እንዲጠፉ ተገደዋልም ተብሏል። ትሰሙታላችሁ። በአውሮፓ በተከሰተው ታሪካዊ ሙቀት ማዕበል ከ1300 በላይ ሰዎች መሞታቸው ተገለጸ። በአንዳንድ የአውሮፓ ክፍሎች የሙቀት መጠኑ 40 ዲግሪ ሴንቲግሬድ የደረሰ ሲሆን በሌሎች አካባቢዎች ደግሞ ማዕበል ተከስቷል። ፈረንሳይ በዚህ ክብረ ወሰን በሰበር የሙቀት ማዕበል ምክንያት 1000 ሰዎች መሞታቸውን ሪፖርት አድርጋለች። ከባህር ማዶ የያዝነው ርዕሰ ጉዳይ ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኝ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት የሀገሪቱ የገቢና ወጪ ንግድ ይበልጥ ለማሳለጥ እንዲሁም ዓለም አቀፍ የንግድ ትስስሩን ለማጠናከር በማለም ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የባህር ትራንስፖርት መስመሮችን በይፋ መጀመሩን አስታወቀ። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚኒኬሽን ተወካይ የሆኑት አቶ ደምሰው በንቲ ለጋዜጣ ፕላስ እንደሰጡት ማብራሪያ ድርጅቱ በበጀት ዓመቱ ከከፈታቸው አዳዲስ የጉዞ መስመሮች ውስጥ በተለይም በኢንዶኔዥያና በጃፓን መስመሮች ላይ ከፍተኛ የኢኮኖሚ ጠቀሜታ ያላቸውን ጭነቶችን የማስተናገድ ስራ በስፋት እየተከናወነ ይገኛል። በእነዚህም አዳዲስ መስመሮች ለሀገር ውስጥ ግንባታና ኢንቨስትመንት ወሳኝ የሆኑ ከባድ ማሽነሪዎች፣ የተለያዩ ተሽከርካሪዎች እንዲሁም የኮንስትራክሽን መሳሪያዎች በብዛት እየተጓጓዙ መሆኑን ኃላፊው አስረድተዋል። የእነዚህን አዳዲስ የባህር መስመሮች መከፈት ለሀገሪቱ የንግድ እንቅስቃሴ የሚኖረው አስተዋጽኦ የጎላ መሆኑን ያብራሩት አቶ ደምሰው በተለይም የወደብ ጭነቶች ከምንጭናቸው ተነስተው በአጭር ጊዜ ውስጥ ወደ ተፈለገው መዳረሻ እንዲደርሱ ማስቻሉን ገልጸዋል። የአሰራር የሀገሪቱን የጭነት ማጓጓዝ አቅም ከማሳደጉን ባሻገር ለአስመጪዎችም ሆነ ለላኪዎች ፈጣን ቀልጣፋ አገልግሎት በመስጠት ጉልህ የሆነ የጊዜና የወጪ ቁጠባን እንደሚያስገኝ አጽንኦት ሰጥተዋል። ኃላፊው አክለውም ቀደም ሲል በሎጂስቲክስ ዘርፉ ላይ የነበረውን የጉዞ መጓተት ተግዳሮት አስታውሰዋል። ከዚህ ቀደም የባህር ጭነቶች ከአንድ ወደብ ወደ ሌላ ወደብ በተለያዩ መርከቦች እየተቀያየሩ በርካታ የመሸጋገሪያ ወይንም ትራንዚት ወደቦችን በማቋረጥና ረዥም መንገድ ተጉዘው ወደ ጅቡቲ ወደብ ይደርሱ እንደነበርም ጠቅሰዋል። አሁን ግን ተቋሙ ከዓለም አቀፍ የባህር ትራንስፖርት ድርጅቶች ጋር በፈጠረው የጋራ ስምምነት መሰረት ጭነቶች ሌላ መካከለኛ ወደብ ሳይረግጡ በቀጥታ ወደ ጅቡቲ መዳረሻቸውን እንዲመጡ ለማድረግ በትኩረት እየተሰራ መሆኑን አስታውቋል። ይህ የቀጥታ ጉዞ ጅምር የሎጂስቲክስ ሰንሰለቱን በማጠናከር ረገድ ትልቅ ሚናን እያበረከተም ይገኛል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ይህንን የንግግር ትስስር የማስፋት ጅምር አጠናክሮ እንደሚቀጥልበት የገለጹት አቶ ደምሰው በቀጣይም የደንበኞችን ፍላጎትና የሀገሪቱን የኢኮኖሚ ጥቅም ማዕከል ያደረጉ ተጨማሪ አዳዲስ ዓለም አቀፍ መዳረሻዎችን የማጥናትና የመክፈት ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። በቀጣዮቹ 3 ቀናት ውስጥ በተለያዩ የሀገሪቱ ክፍሎች ከቀላል እስከ እጅግ ከባድ መጠን ያለው ዝናብ እንደሚጠበቅ የሜትሮሎጂ መረጃዎች አመላከቱ። ከተወሰኑ ዓመታት ወዲህ ታይቶ የማይታወቅ ከፍተኛ የዝናብ መጠን በአንዳንድ አካባቢዎችም ሊመዘገብ እንደሚችልም ተጠቁሟል። የአየር ትንበያ መረጃው እንደሚያመለክተው በመጪዎቹ 3 ቀናት በምዕራብ ማዕከላዊ ምስራቅና ደቡብ ትግራይ፣ በምዕራብና ምስራቅ አማራ፣ በምስራቅ ደቡብ ምስራቅና መካከለኛ ኦሮሚያ ዞኖች ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል። በተጨማሪም በቤኒሻንጉል ጉሙዝ፣ በማዕከላዊ ኢትዮጵያ ክልል፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ ክልል፣ ጋምቤላ እንዲሁም በደቡብ ኢትዮጵያ ክልል ሰሜናዊ ክፍሎች ተመሳሳይ የሆነ ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር ትንበያው አሳይቷል። በተለየ ሁኔታ ከፍተኛ የጎርፍ ስጋት ሊፈጠር የሚችልና በታሪክ ከተመዘገቡት የዝናብ መጠኖች ከፍተኛው ዝናብ በአንዳንድ አካባቢዎች እንደሚቀጥል ትንበያው አስጠንቅቋል። እጅግ ከፍተኛ የሆነ የዝናብ መጠን በምስራቅ ትግራይ፣ በምዕራብና ምስራቅ አማራ፣ በምዕራብ ኦሮሚያ፣ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ አካባቢዎች ላይ ይጥላል ተብሎም ይጠበቃል። ከትክክለኛው የዝናብ ስርጭት ባሻገር በመላው ሀገሪቱ ያለው አንጻራዊ የአየር እርጥበት መጠን ከ75 በመቶ በላይ ሆኖ እንደሚመዘገብም መረጃው አመልክቷል። ይህ ከፍተኛ የእርጥበት መጠን በምዕራብ፣ ደቡብ ምዕራብ፣ ደቡብ መካከለኛውና ሰሜን የሀገሪቱ ክፍሎች ተጨማሪ የዝናብ ስርዓቶችን ሊፈጠር የሚችል እርጥበታማ አየር ይዞ እንደሚመጣም ተገልጿል። በሌላ በኩል በአንዳንድ የሀገሪቱ ክፍሎች ከፍተኛ የሙቀት መጠን እንደሚመዘገብ የተገለጸ ሲሆን በተለይም በምዕራብ አማራ፣ በጋምቤላ፣ በአፋር ክልልና በሰሜን ሶማሊያ አካባቢዎች ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሊደርስ እንደሚችል የትንበያው መረጃ ያመለክታል።
በኢትዮጵያ እያደገ መጥቷል በተባለው የሆቴሎችና የህንፃ ግንባታ ምክንያት የቤትና የቢሮ እቃዎች ፍላጎት እያደገ መምጣቱ ተነግሯል። በዓለም አቀፍ ደረጃ እውቅናን ካተረፉ የቤትና የቢሮ እቃዎች አምራች ድርጅቶች መካከል አንዱ የሆነው የአሜሪካው አሽሊ ኩባንያ በኢትዮጵያ ወኪሉ በኩል የከፈተውን ሁለተኛ ቅርንጫፍ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በተገኙበት ወደ ስራ አስገብቷል። በመርሃ ግብሩ ላይ ንግግር ያደረጉት አምባሳደሩ መሰል ኩባንያዎች ወደ ኢትዮጵያ መግባታቸው አዳዲስ የአቅርቦት ሰንሰለቶች እንዲዘረጉና የክህሎት ሽግግር እንዲደረግ የሚያስችል መሆኑንም ገልጸዋል። በኢትዮጵያ ያለው የቱሪዝም እንቅስቃሴ የዓለም አቀፍ ኩባንያዎችን ትኩረት እየሳበ እንደሚገኝም በመርሃ ግብሩ ላይ ተነግሯል። ዩስራ ሆምስ የአሽሊ ፈርኒቸር የኢትዮጵያ ወኪል መሆኑ ይታወቃል። የዩጋንዳ የጦር አዛዥ ለጋዜጦች የቴሌቪዥን ጣቢያዎችና የሬዲዮ ስርጭቶች እንዲዘጉ ካዘዙ በኋላ በሀገሪቱ ቀዳሚ የሆነው የሚዲያ ተቋም በወታደራዊ ከበባ ውስጥ እንደሚገኝ አስታወቀ። እሁድ ዕለት ታጥቀው የተሰማሩ ወታደሮች የኔሽን ሚዲያ ግሩፕ የካምፓላ ቢሮዎችን ከከበቡ በኋላ ኤንቲቪ ዩጋንዳና ስፓርክ ቲቪ ከአየር ላይ እንዲጠፉ ተገደዋል። ጣቢያዎቹ እሁድ ንጋት ላይ ከአየር ላይ የጠፉ ሲሆን የሀገር ውስጥ መገናኛ ብዙሃን እንደዘገቡት በስርጭቶቹ ላይ ቪዲዮ አይገኝም የሚል መልእክት ይታይ ነበር። ዋና መስሪያ ቤቱን በኬንያ ያደረገው ኔሽን ሚዲያ ግሩፕ የምስራቅ አፍሪካ ትልቁ ነፃ የሚዲያ ተቋም ሲሆን በዩጋንዳ ተጽዕኖ ፈጣሪ የሆነውን ዴይሊ ሞኒተርን፣ ዘኢስት አፍሪካንና ሌሎችን በባለቤትነት ያስተዳድራል። ይህ ዜና የተሰማው የዩጋንዳ የጦር ኃይሎች አዛዥ ሞሆዚ ካይኒሩግባ ተቋማቱ ወዲያውኑ ስራቸውን እንዲያቆሙ በማህበራዊ ሚዲያ ላይ ካስታወቁ በኋላ ነው። አዛዡ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በዩጋንዳ ውስጥ በነጻ ፕሬስ አላምንም፣ ፕሬስ በአብዮት ካድሬዎች ሊመራ ይገባል ብለዋል። የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጄኔራሉ በቅርብ ወራት ውስጥ የፖለቲከኞችና የአክቲቪስቶች እስራትን በማዘዝ በሀገሪቱ ላይ ያላቸውን ቁጥጥር እያጠናከሩ መጥተዋል። አዛዡ ይህ ትዕዛዝ ዩጋንዳን ለ40 ዓመታት ባስተዳደሩት አባታቸው የጸደቀ መሆኑን በኤክስ ገጻቸው ያረጋገጡ ሲሆን ሚዲያዎቹ ያለኔ ፈቃድ ዳግም አይከፈቱም ብለዋል። የ81 ዓመቱ ሙሴቬኒ ባለፈው ጥር ወር ለሌላ የስልጣን ዘመን ምርጫውን ቢያሸንፉም ብዙዎቹ ግን ልጃቸው ስልጣኑን ለመረከብ ራሳቸውን እያዘጋጁ እንደሆነ ያስባሉ። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ እና የተቃዋሚ መሪ ቦቢ ዋይን የሚዲያዎቹን መዘጋት አውግዘዋል ሲል የዘገበው አፍሪካን ኒውስ ነው። በሪፖርተርስ ዊዛውት ቦርደርስ ዓለም አቀፍ የፕሬስ ነጻነት ደረጃ ማውጫ መሰረት ዩጋንዳ ከ180 ሀገራት 143ኛ ደረጃ ላይ ትገኛለች። ተቋሙ እንዳለው በዩጋንዳ ውስጥ ያሉ ጋዜጠኞች በየቀኑ በሚባል ደረጃ ማስፈራሪያና ጥቃት ይደርስባቸዋል። በአውሮፓ የተከሰተው ታሪካዊ የሙቀት ማዕበል ከፍተኛ መስተጓጎልን ፈጥሯል ተባለ። በአንዳንድ የአውሮፓ ክፍሎች የሙቀት መጠኑ 40 ዲግሪ ሴንቲግሬድ የደረሰ ሲሆን በሌሎች አካባቢዎች ደግሞ ማዕበል ተከስቷል። ፈረንሳይ በዚህ ክብረ ወሰን በሰበር የሙቀት ማዕበል ምክንያት 1000 ሰዎች መሞታቸውን ሪፖርት አድርጋለች። የፈረንሳይ የሕዝብ ጤና ተቋም አብዛኞቹ በሙቀት ምክንያት የሞቱት አረጋውያን መሆናቸውን ገልጾ ከእንክብካቤ ማዕከላትና ከግል መኖሪያ ቤቶች ተጨማሪ መረጃዎች ሲሰባሰቡ የሟቾች ቁጥር ሊጨምር እንደሚችል አስጠንቅቋል። በፈረንጆቹ ሰኔ 13 የጀመረው ይህ የሙቀት ማዕበል በአውሮፓ ታሪክ ተመዝግቦ የማያውቅ የከፋ መሆኑን ሳይንቲስቶች ተናግረዋል። የአስከፊ ሁኔታ የኃይል ማመንጫዎችን አቋርጧል፣ የመሰረተ ልማት አውታሮችን አበላሽቷል፣ እንዲሁም የጤና አጠባበቅ ስርዓቱን ከአቅም በላይ አጨናንቆታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በአሁኑ ወቅት 150 ሚሊዮን ሰዎች በከፍተኛ ሙቀት ውስጥ ይገኛሉ፣ በመቶዎች የሚቆጠሩ ሙተዋል፣ ትምህርት ቤቶች ተዘግተዋል፣ የኤሌክትሪክ መስመሮችም ተስተጓጉሏል ብለዋል። አክለውም በአየር ንብረት ለውጥና በዓለም ሙቀት መጨመር ምክንያት በትውልድ አንድ ጊዜ ይከሰት የነበረው የሙቀት ማዕበል አሁን በየዓመቱ እያጋጠመ ነው። አስቀድሞ ማስጠንቀቂያ ተሰጥቶን ነበር ያሉ ሲሆን የአውሮፓ መኖሪያ ቤቶች፣ የስራ ቦታዎችና ትምህርት ቤቶች ለከፍተኛው ሙቀት የተዘጋጁ እንዳልሆኑም አመልክተዋል። የሙቀት መጠኑ በኦስትሪያ፣ ቼክ ሪፐብሊክ፣ ጀርመንና ፖላንድ ክብረ ወሰን የሰበረ ሲሆን በአንዳንድ የፈረንሳይ ክፍሎች የተከሰተው ማዕበል በጉዞና በኃይል አቅርቦት ላይ ተጨማሪ መስተጓጎልን አስከትሏል። ከፍተኛ ሙቀቱ የአውሮፓ ወንዞችን በማድረቅና በማሞቅ ለኤሌክትሪክ ኃይል ማመንጫዎችና ለግብርና ስራ ችግርን ፈጥሯል። የቼክ ሪፐብሊክ ባለስልጣናት ሰዎች ከአካላዊ እንቅስቃሴ እንዲቆጠቡም አሳስበዋል። በቀጣዮቹ ቀናት በፈረንሳይ፣ ጀርመንና ቼክ ሪፐብሊክ ነጎድጓዳማ ዝናብ ሊጥል እንደሚችልና የሙቀት ማዕበሉ ወደ መካከለኛው አውሮፓና ባልካን ሀገራት ሲያመራ በምዕራብ አውሮፓ ቀዝቀዝ ያለ አየር እንደሚኖር የሜትሮሎጂ ባለሙያዎች ይተነብያሉ። የፈረንሳይ የአየር ሁኔታ ትንበያ ኤጀንሲ ከፍተኛ ሙቀት በአብዛኛው የሀገሪቱ ክፍል እየቀነሰ ቢመጣም በሰሜን ምስራቅ አካባቢዎች አሁንም የሙቀት ማስጠንቀቂያ እንዳለ ለሮይተርስ ገልጿል። የኢራን የሳይበር ጥቃቶች በ3 እጥፍ መጨመራቸውን እስራኤል ገለጸች። በኢራንና በእስራኤል መካከል ያለው ወታደራዊ ውጥረት መባባሱን ተከትሎ ከኢራን የሚሰነዘሩ የሳይበር ጥቃቶች በከፍተኛ ሁኔታ መጨመራቸውን የእስራኤል ከፍተኛ የደህንነት ባለስልጣን አስታወቁ። የእስራኤል ብሔራዊ የሳይበር ዳይሬክቶሬት ዋና ዳይሬክተር ዮሲ ካራዲ ለጀርመኑ ዲ ዌልት ጋዜጣ እንደገለጹት እንደ አውሮፓውያን አቆጣጠር በሰኔ 2025 ተመዝግቦ የነበረው 1600 የጥቃት ሙከራ በሰኔ 2026 ወደ 4800 አሻቅቧል ሲሉም አብራርተዋል። ባለስልጣኑ እንደገለጹት በአካላዊ የጦር ግንባር የተኩስ አቁም ስምምነቶች ሊኖሩ ቢችሉም
በሳይበር ምህዳሩ ግን ምንም አይነት ረፍት የሌለው የማያቋርጥ ፍልሚያ እየተካሄደ ይገኛልን ብለዋል። ጥቃቶቹ በዋናነት ወሳኝ ሀገራዊ መሰረተ ልማቶችን፣ ማዕከላዊ ድርጅቶችንና ትናንሽ የግል ተቋማትን ኢላማ ያደረጉ መሆናቸውን ተናግረዋል። በተለይም እንደ ህግና የሂሳብ ድርጅቶች ያሉ አነስተኛ ተቋማት በቀላሉ ዘልቆ ለመግባት አመች በመሆናቸው የኮምፒውተር መረጃዎቻቸው ሙሉ በሙሉ እንዲጠፋ እየተደረገ መሆኑ ተመላክቷል። ኢራን በበኩሏ መሰል የሳይበር ጥቃቶችን እንደማታካሄድ በተደጋጋሚ ብትገልጽም እስራኤል በኩል ግን ጥቃቶቹ ከቴህራን እንደሚመነጩ በጽኑ ይታመናል። ይህ የዲጂታል ጦርነት በቀጠናው ካለው ወታደራዊ ግጭት ጋር ተዳምሮ የቀውሱን አሳሳቢነት ከፍ አድርጎታል ሲል አልጀዚራ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ